ቱሪዝም በኢትዮጵያ የሀገር ገጽታ መገንቢያ እናም የወደፊት የኢኮኖሚ ዋስትና መሆኑን አረጋግጧል። ኢትዮጵያ በታሪክና በተፈጥሮ በረከቶች የታደለች ሀገር ብትሆንም ለበርካታ ዓመታት ግን ዘርፉ ከተለመዱት ጥቂት ታሪካዊ ቦታዎች ሳይወጣና እምቅ አቅሙን በአግባቡ ሳይገልጥም ሳይጠቀምም ቆይቷል። ይሁን እንጂ ባለፉት 8 ዓመታት በሀገሪቱ የተካሄደው የቱሪዝም ዘርፍ ሪፎርም የዘርፉን ተስፋ ሙሉ በሙሉ ቀይሮታል። የመደመር መንግስት ኢኮኖሚውን ከግብርና መር ወደ ብዝሃ ዘርፍ ሲቀይረውም በእርግጥም የዘርፉ አቅም መውጣት ጀምሯል። ጠቅላይ ሚኒስትር አብይ አህመድ መሪነት የተነደፉትና በ3 ምዕራፎች የተከፈሉት ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ንቅናቄዎች የኢትዮጵያን የቱሪዝም ካርታ በአዲስ መልክ ስለውታል። በአዲስ አበባ የተገነቡት አንድነት ፓርክ፣ የእንጦጦ ተፈጥሮ ፓርክ፣ የሳይንስ ሙዚየምና ወዳጅነት ፓርክ የከተማ ቱሪዝምን አዲስ ከፍታ ላይ አውጥተውታል። ይህ ንቅናቄ ወደ ክልሎች ሲሻገር ደግሞ የተፈጥሮ ውበትን ከዘመናዊነት ጋር ያቀላቀሉትን የወንጪ እምቅ የስነ ምህዳር ቱሪዝም፣ የጎርጎራ መዝናኛ መዳረሻና የኮይሻ ፕሮጀክትን ጨምሮ የጨበራ ጩርጩራ ብሔራዊ ፓርክና የሀላላ ኬላ ሪዞርት ኢትዮጵያ በሁሉም አቅጣጫ የሚገለጥ ውበትና የሚጨበጥ አቅም ባለቤት መሆኗን እየመሰከሩ ይገኛሉ። እነዚህ አዳዲስ መዳረሻዎች ስራ ከጀመሩበት ጊዜ አንስቶም ቀደም ሲል ቱሪዝም ለውጭ ዜጎች ብቻ የተተወ ይመስል የነበረውን አስተሳሰብ በመስበር በአመት በአማካይ ከ50 ሚሊዮን በላይ የሀገር ውስጥ ጎብኚዎች ማስተናገድ እንችለዋል። ይህም የዜጎችን የመዝናናት ባህል ከማሳደጉም በላይ ከግንባታ ጀምሮ እስከ ቋሚ አገልግሎት ሰጪነት ድረስ ለአካባቢው ወጣቶች በሺዎች የሚቆጠሩ አዳዲስ የስራ እድሎችን ፈጥሯል። ዛሬ በዳጉ ቀጥታ ስርጭት ውይይታችን በዘርፉ የተመዘገቡ ስኬቶችና የሚቀሩ የቤት ስራዎችን በጥልቀት እንወያያለን። ዳጉ ጀምሯል። ካፍታ በኋላ እንመለስ። ተመልሰናል ተመልካቾቻችን። እንግዲህ በዛሬው የዳጉ ዝግጅታችን የቱሪዝም መዳረሻዎች ልማትና ቀጣይ የቤት ስራዎች የሀገሪቱን እምቅ አቅም ለመጠቀም ምን ይጠበቅብናል የሚሉትን እየዳሰስን ቆይታ እናደርጋለን። የዛሬውን ውይይት እየመራሁኝ አብሬያችሁ ቆይታ ማደርገው እኔ ሰብለወርቅ ኤልያስ ነኝ። እንግዶች ደግሞ የበለጠ ማብራሪያን ሊሰጡኝ አጠገቤ የሚገኙት አቶ ቴዎድሮስ ደርቦ የቱሪዝም ሚኒስቴር ስትራቴጂክ አማካሪ ይገኛሉ። በቀጣይም ሌላ እንግዳ የሚቀላቀሉን ይሆናል። እኛም ደግሞ እስከዛሬ የተሰሩ የቱሪዝም መዳረሻዎችና የተለያዩ ቱሪዝም እምቅ አቅሞችን ለማሳየት የተሰሩ ስራዎች ምንድናቸው? ቀጣይስ የሚቀሩን ምን ተስፋ ሳይተውናል? እንደ ሀገር ምን ያህል አቅማችንን መጠቀም ችላለን የሚለውን እየተወያየን አብረናችሁ ቆይታ የምናደርግ ይሆናል። እናንተም አብራችሁን ቆይታችሁ አስተያየትና ሀሳብ በመስጠት ፕሮግራማችንን በመከታተል እንድትቆዩ እንጋብዛለን። እንግዳዬ በቅድሚያ እንኳን ደህና መጡ። እንኳን ደህና ቆያችሁ። እናመሰግናለን። እንግዲህ ዛሬ ውይይታችን ያው ከሰሞኑን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በቱሪዝም ዘርፍ ባለፉት 8 ዓመታት የተሰሩ ስራዎች በቱሪዝሙ ዘርፍ ያመጡትን ለውጥ እንደ ሀገርም ያመጡትን መነቃቃትን የሚጠቅስ ትልቅ ማብራሪያም ሰጥተዋል። በዛ መነሻ አድርገን እንደ ሀገርም ቱሪዝም ላይ ያለው መነቃቃት ምን ይመስላል የሚለው ላይ ነው ትኩረት የምናደርገው። ቀደም ብዬም መነሻ የሚሆኑ ሀሳቦችን እንደጠቀስኩት ለመሆኑ ለውይይታችን መነሻ እንዲሆን ቱሪዝም የኢትዮጵያ ኢኮኖሚ ሞተር ነው ሲባል ምን ማለት ነው ከሚለው እንነሳ። የዘርፉ ባለሙያም ስለሆነ አመሰግናለሁ። ቱሪዝም ለእድገት ወይም ደግሞ ለኢትዮጵያ ልማት ሞተር ነው ሲባል ቱሪዝም ፈርጀ ብዙ አስተዋጽኦ ያለው ሴክተር ነው። ፈርጀ ብዙ ስንል እንግዲህ በኢኮኖሚው ዘርፍ በማህበራዊ ልማት ቅርሶችን በመጠበቅ ባህልን ጠብቆ ከትውልድ ትውልድ በማሻገር ረገድ ትልቅ ሚና ያለው ኤንድ ኢንቫይሮንመንታሊ የተፈጥሮ ሚዛንን ጠብቆ ተፈጥሮ ሚዛን ጠብቃ እንድትሄድ በማድረግ ሂደት ትልቅና ወሳኝ ሚና ያለው ዘርፍ ነው። በኢኮኖሚው ዘርፍ ስንመለከት ኢትዮጵያ እንግዲህ የቱሪዝም ዘርፍን እንደ አንድ ቀዳሚ የኢኮኖሚ አጀንዳ አድርጋ ስትለይ ወይም ደግሞ ከለውጡ በኋላ መንግስት ቱሪዝም የሀገሪቷን እድገትና ብልጽግና የማረጋግጥበት አንድ ወሳኝ አምድ ነው ብሎ ሲያስቀምጥ አንደኛ ለውጭ ምንዛሬ እድገት ወይም ደግሞ ግኝት ኪ ድራይቨር ነው። ቱሪዝም የውጭ ምንዛሬ ግኝትን በማመንጨት ረገድ ወደር የሌለው ዘርፍ ነው። እንደ ሌላ ሴክተር ኤክስትራክቲቭ በሆነ
ሀብትን በመበዝበዝ ወይ ደግሞ ሀብትን በሌላ አሁን የልማት ዘርፎችን ብንመለከት ተፈጥሮም ይሁን ሰው ሰራሽ ሀብቶች ላይ እሱን ኤክስፕሎይት በማድረግ ላይ የተመሰረተ ነው። የቱሪዝም ዘርፍን ስንመለከት ግን ነን ኤክስትራክቲቭ ያሉንን ሀብቶች ያሉንን ጸጋዎች ጠብቀን አልምተን ተደራሽ አድርገን አስተዋውቀን ጎብኚዎች መጥተው ስላዩና ስለጎበኙ ብቻ ኤክስፔሪየንስ ስላደረጉ ብቻ ዶላር የሚከፍሉበት ዘርፍ ነው። ሶ ቱሪዝም ማጂካል የሆነ የውጭ ምንዛሬ ግኝትን በማመንጨት ረገድ ትልቅ ሚና አለው። አንዱ እሱ ነው። ሁለተኛው ቱሪዝም የውጭ ምንዛሬ ብቻ አይደለም፣ ለዜጎች የስራ እድል በመፍጠርም እንደዚሁ ወደር የሌለው ሴክተር ነው። በቀጥታ ብቻ ሳይሆን ቀጥተኛ ባልሆነ መንገድ ሁሉ ሌሎች ሴክተሮችን ሁሉ የማነቃቃት አቅም አለው። ሶ በውጭ ምንዛሬ ግኝት ስናየው የስራ የመፍጠር አቅሙን እንግዲህ ገና ሰርተን የተወሰነ ሰርተን ባየነው ውጤት እንኳን በጣም ከፍተኛ የሆነ ለዜጎች ዲሰንት የሆነ የስራ እድል መፍጠር የሚችል ዘርፍ ነው ማለት ነው። ሌላው ገቢ፣ በተለይ በቱሪዝም መዳረሻ አካባቢ ያሉ ማህበረሰቦች ቀጥተኛ የሆነ ከቱሪዝም ተጠቃሚ የቱሪዝም ጥቅም ተካፋይ የሚሆኑበት እድል አለ። እሱ ደግሞ ማህበረሰብን ይዞ የሚነሳ የቱሪዝም ማህበረሰብን ከድህነት ለማውጣት ማህበረሰብ ያለውን ባህል ለቱሪስቶቹ የተለያዩ ምርቶችን አገልግሎቶችን በማቅረብ ባህሉን ጠብቆ በማስተዋወቅ እና ለቱሪዝም በማቅረብ ተጠቃሚ የሚሆንበት ዘርፍ ነው። እንደ ሀገር ቱሪዝም አንድ የኢኮኖሚ አምድ ነው፣ ኪ ድራይቨር ነው ስንል የውጭ ምንዛሬ ግኝታችን ፈውስ ነው፣ ለውጭ ምንዛሬ እጥረት ፈውስ ነው፣ ለስራ እድል ፈጠራ ትልቅ አቅም አለው። ስፒልኦቨር መልቲፕላየር ኢፌክትም አለው የማበራከት ቱሪዝም ላይ የተፈጠረ ስራ አንድ ብቻ አይደለም። በቱሪዝም ምክንያት የተፈጠረለት የስራ እድል ወደ ኋላ ስንመለከት የባክዋርድ ሊንኬጁ ስንመለከት ሌላ የማበራከት መልቲፕላየር ኢፌክት የምንለው ተጽዕኖ አሉ። እሱ ብቻ አይደለም፣ ያሉንን ታሪካዊም ሆነ ባህላዊ ቅርሶች ተፈጥሯዊ ቅርሶችን ጠብቀን እየተጠቀምን መጠበቅ ብቻ ሳይሆን እየተጠቀምን በአግባቡ እየጠበቅን እየተጠቀምን የምናቆይበት ትልቅ መሳሪያ ነው ቱሪዝም። በቱሪዝም ምክንያት ቅርሶች ይጠበቃሉ። በቱሪዝም ልማት ምክንያት የአካባቢ የስነ ምህዳር ይጠበቃል። በቱሪዝም ምክንያት የተለያዩ ባህላዊና ተፈጥሯዊ አሴት ጠብቀን ከትውልድ ትውልድ እንዲተላለፉ የሚያደርግ ትልቅ አቅም ያለው ነው። ኤንድ ሞር ኢምፖርታንትሊ ደግሞ በማህበራዊ ዘርፉ ስንመለከት ቱሪዝም በዓለም አቀፍ ደረጃም እንደ ኢትዮጵያም ስንወስደው ሰዎች ከአንድ ቦታ ወደ ሌላ ቦታ ሲዘዋወሩ የሌላን ባህል የመረዳት የሌላን ወግ የማወቅ የሌላን ቫሉ ሲስተም እይታ ሌላው ዓለምን የሚያይበት ሌላው የሆነ ማህበረሰብ ያለውን ካልቸራል ፕራክቲስስ በደንብ ተረድቶ አንዱ ከሌላው ጋር ይሄ የክሮስ ካልቸራል ፖሊኔሽን የምንለው ባህል ከባህል ጋር የሚወራረስበት የፈርመንቴሽን ነው ባህል ከባህል ጋር በደንብ የሚተሳሰርበትና ይሄም ደግሞ ሄዶ ማህበራዊ ትስስርን በማጠንከር ሀገራዊ አንድነትን በማጠናከር ትልቅ መሰረት የሚጥል ትልቅ ድራይቨር ነው ቱሪዝም። ይሄን ስንል እንግዲህ ቱሪዝም አንዱ አዲስ የኢኮኖሚ ሞተር ነው ስንል ለኢትዮጵያ በኢኮኖሚ ዘርፉ ቅድም እንዳልኩት ነው በቃ የዜጎችን ህይወት የምንለውጥበት መሳሪያ ነው። ለረጅም ዓመታት አሁን የኢኮኖሚ ሞተር መሆኑን ማረጋገጥ የጀመርነው ለረጅም ዓመታት ሳንጠቀም የነበረውን አሁን በቅርቡ ደግሞ ትኩረት ስንሰጥ ነው። በተለይ በግብርናው ብቻ ጥገኛ የነበረውን ኢኮኖሚ ብዝሃ ስናደርገው ከዛ አንዱ ደግሞ አቅምም የነበረን ቱሪዝም መሆኑ ሲገለጥና ትኩረት ሲሰጠው ነው። ለመሆኑ ከዛው ጋር አያይዞም እንዲያነሱልኝ የሚፈልገው በ8 ዓመታት በተሰሩ በእነዚህ በቱሪዝም ዘርፍ መነቃቃት አዳዲስ መዳረሻዎችን መፍጠር እንዲሁም ያሉትን ደግሞ በማነቃቃት ወደ ስራ የተሻለ አገልግሎት እንዲሰጡ በማድረግ በኩል በኢኮኖሚ ምን አይነት መነቃቃት አምጥቷል? ማለት ያለውን ጥቅም ካነሳን አሁን ደግሞ ተጨባጭ የመጣው ለውጥን እንዴት እናያለን? እንግዲህ ጥሩ ጥያቄ ነው። ከኬት ብንነሳ ጥሩ ነው። እንደ ሀገር ምን ችግር ኖሮብን ነው ቱሪዝም ቀዳሚ ትኩረት ተሰጥቶት አሁን ለውጥ እያየን ያለ ነው? ምን ነበር? ጸጋዎች አሉ። መጠን ፈርጀ ብዙ የቱሪዝም ጸጋዎች አሉ። የቱንም አይነት የቱሪዝም ልማት እንቅስቃሴ ፎርምስ ኦፍ ቱሪዝም የምንላቸው በተፈጥሮም በባህልም በታሪክም የምናደርገው ሰፊ የቱሪዝም ሪሶርስ ቤዝ አለን፣ ጸጋው አለን። ጸጋው ስላለ ግን ተጠቃሚ እንሆናለን ማለት አይደለም። ጨክኖ ማልማት ይጠይቃል። ጨክኖ ኢንቨስት ማድረግ ይጠይቃል። ቱሪዝም ላይክ እንደ ደረቅ ስፖንጅ ነው። ጥሬ ሀብቱ ላይክ ደረቅ ስፖንጅ
በደንብ ባረጠብነው ቁጥር በደንብ ሲጠግብ መልሶ የሚሰጥ ነው። በኢንፍራስትራክቸር ብዙ ኢንቨስትመንት ይጠይቃል። በቱሪስት ፋሲሊቲ ብዙ ኢንቨስትመንት ይጠይቃል። ሀገር ኢንተርናሽናሊ በማስተዋወቅ ትልቅ ሪሶርስ ይጠይቃል። የሰው ኃይል ልማት ላይ ትልቅ ስራ ይጠይቃል። የመዳረሻዎች አያያዝ ልማት ጉዳይ ስንመለከት ፕራይቬት ሴክተሩን በማበረታታት ረገድ ትልቅ የፖሊሲ ኮሚትመንትና እርምጃዎችን የሚጠይቅ አሁን ጸጋው ስላለን ብቻ ተጠቃሚ እንሆናለን ማለት አለ። ምክንያቱም አይተናል ለዘመናት አብረውን የነበሩ ቅርሶች አሉ፣ የተፈጥሮ ሀብቶች አሉ፣ በጣም አስደማሚ የሆኑ የቱሪዝም ሀብቶች አሉ። አብረውን ስለቆዩ ግን የምንፈልገውን ጥቅም አላመነጩልን። ሶ መንግስት የቱሪዝም ዘርፍ አንዱ የትኩረት ኤሪያ ነው ብሎ ሲለይና ትልልቅ እርምጃዎችን መውሰድ ሲጀምር እየተገለጠ ይሄዳል። እነዚህን ሀብቶች አንደኛ በተወሰኑ ሀብቶች ላይ ብቻ ተመርኩዞ የነበሩ የቱሪዝም ዘርፍ ፕሮዳክት ዳይቨርሲፊኬሽን የማብዛት አንድ የሆነ ታይፕ ኦፍ የቱሪዝም ምርት ወይም ደግሞ መዳረሻ ብቻ ሳይሆን ብዙ አይነት ኢትዮጵያ ለዓለም ገበያ የምታቀርባቸውን ኤክስፔሪየንስስ ወይም ደግሞ የጉዞ ተሞክሮች ዳይቨርሲፋይ ማድረግ ነው። ስለዚህ ከለውጡ ወዲህ ትልቅ የተወሰደው እርምጃ ቱሪዝምን እንደ ሀገር የምናይበት መነጽር ተለወጠ ነው። መሰረት ዲፓርቸሩ እሱ ነው። ያስተሳሰብ ለውጥ ነው በኋላ በተግባር የሚገለጡ። ሶ ቱሪዝም እንደ ነገሩ ምንቶ ሴክተር ሳይሆን ወይ ደግሞ እንደነበረው ዝም ብለን በማህበራዊ ዘርፍ በምናምን እያደረግን የምናየው ሴክተር ሳይሆን የኢኮኖሚ ቁልፍ መሳሪያ ነው፣ የእድገት ቁልፍ መሳሪያ ነው። ይሄ ያተያይ ለውጥ ነው የምናይበት መነጽር ተለውጦ እሱን ተከትሎ ሴክሬቲቭ የሆኑ እጅግ በጣም አስደናቂ የሆኑ የቱሪዝም ሀብቶች አሉ እንደ ኢትዮጵያ። ሶ ከአዲስ አበባ ጀምሮ በአራቱም የሀገራችን አቅጣጫዎች በጣም በሚገራርሙ የቱሪስት መስህቦች አንዳንዶቹ እምብዛም ባልታወቁ እምብዛም በማይታወቁ የቱሪስት መስህቦች ላይ ትልልቅ የመሰረተ ልማትና የቱሪስት ፋሲሊቲ ልማት ተካሄደ። ቅድም መግቢያሽ ላይ እንደገለጽሽው በገበታ ለሀገር፣ በገበታ ለትውልድ፣ በገበታ ለሸገር እንደዚህ አይነት ኢኒሼቲቮች በተለያዩ የሀገራችን ክፍሎች አንዱ ቦትልኔክ የነበረው ሰፕላይ ሳይድ ቦትልኔክ ወይም ደግሞ ከአቅርቦት አንጻር የዘርፉ ችግር የነበረው በቂና ተወዳዳሪ የቱሪስት አገልግሎት ሰጪ ተቋማት የሉንም። ሰፊ ሀብት አለን። ሀብቱ ስላለ ብቻ ይጎበኛል ማለት አይደለም። ኢንፍራስትራክቸር ተደራሽ መሆን አለበት። በአካባቢው የቱሪስት ፋሲሊቲዎች መስማት ሆቴልም ይሁን ሪዞርት፣ ሎጅ የመሳሰሉ አንዱ ችግራችን ወይም ደግሞ ቁልፍ ዋና ማነቆ የነበረው የቱሪስት አገልግሎት ሰጪ ተቋማት በአይነትና በመጠን እንደምንፈልገው አለመስፋፋታቸው ነው። በአይነት በመጠን በደረጃ ኢቭን ስታንዳርድ እነዚህ አሁን እየተካሄደ ያለው ትልልቅ ልማቶች ምንድነው? አንደኛ ሀብቶቹን መግለጥ የነበሩ ሀብቶች አለ የበለጠ መግለጥ ተደራሽ ማድረግ ለቱሪስቱ ማስተዋወቅ ነው። ሁለተኛው ነገር በዚህ ኢንቨስትመንት ምክንያት የስራ እድል መፍጠር፣ ብዙ የስራ እድሎች እየተፈጠሩ በአካባቢ በቀጥታ ከፕሮጀክቶቹ ጋር ብቻ ሳይሆን የአካባቢ የቱሪዝም እንቅስቃሴ እምብዛም ባልተለመደባቸው አካባቢ እነዚህ ፋሲሊቲዎች ሲገነቡ ሲተዋወቁ ቱሪስት ሲሄድ የአካባቢው ማህበረሰብ ራሱ እዛ ሪዞርት ላይ አይደለም የሚቆሙ የቱሪዝም እንቅስቃሴ አራውንድ በዛ አካባቢ ያለ ማህበረሰብ የተለያዩ አገልግሎቶችን ያቀርባል፣ ኢንፍራስትራክቸር ይገባለታል፣ የተለያዩ ምርቶችን ለቱሪስቱ እንትን ያደርጋል። ከቱሪዝም ጥቅም ተካፋይ ሲሆን ደግሞ የበለጠ ስቲዋርድሺፕ ይሰማዋል፣ ባለቤት ይሆን በስራ ፈጠራ በገቢ ማህበረሰቡ ተጠቃሚ ይሆናል። እንደ ሀገር የቱሪዝም ተወዳዳሪነታችን ከፍ ብሏል። የቱሪዝም ተወዳዳሪነት ሀብቱ አንድ ጉዳይ ነው። የተወዳዳሪነት የሪሶርስ ቤዝ እሱን መግለጥ ተደራሽ ማድረግ ፋሲሊቲዎች እንዲስፋፉ ማድረግ አገልግሎቶች በጥራት ለሚከፈለው ቫልዩ ፎር ማኒ ለሚከፈለው ዋጋ ተመጣጣኝውን አገልግሎት መስጠትና ሰው በፈለገው ስታንዳርድ አገልግሎት ማግኘት መቻሉ ደግሞ ኦቨርኦል ተወዳዳሪነት ሲያድግ ተመራጭ መሆን ነው። ዴስቲኔሽን ኦፍ ቾይስ እንሆናለን። እሱ ደግሞ ማለት በቀጥታ የውጭ ምንዛሬ ገቢ የሚያስገኝ ነው፣ እያስገኘም ያለ ነው። ባለፉት አመታት የነበሩ የቱሪስት ፍሰትን ብናይ በሚገርም ሁኔታ እያደገ ነው። እንግዲህ ትልልቅ ዓለም አቀፍ ተቋማት ሁሉ የመሰከሩት ነገር ነው። በአቨሬጅ 15% እድገት በማስመዝገብ ኢትዮጵያ ቀዳሚ ነች በ2025። ይቅርታ እየጠየቅኩኝ እንመለሳለን ወደዚህ ውይይት አዲስ የሚቀላቀሉን እንግዳም ስለደረሱ። ከዛ በፊት ግን ባለፉት 8 አመታት በተሰሩ የቱሪዝም ዘርፍ ስራዎች ምን አይነት ለውጦች መጥተዋል የሚለውን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያብራሩትን አጠር ያለ ጥንቅር ሰምተን እንመለስና ከአዲሱ እንግዳችንም ጋር ውይይታችን የምንቀጥል ይሆናል። አብራችሁ ነው።
ባለፉት 6-7 ዓመታት ከብዙ በጥቂቱ የገበታ ፕሮጀክቶች ገበታ ለሸገር ብለን የጀመርነው እንግዲህ ሸገርን ምን እንዳደረጋት የሚታይ ነገር ነው። አሁን ያለንበት ቦታ የእንጦጦ ቤተ ጊዮርጊስ የሚባለው የሳባ ያሰራቸው ሙዚየም ነው። ይሄ የዚህ ስራ አካል ነው። ገበታ ለሸገር ሲሰራ እንጦጦ ፓርክ ብቻ ሳይሆን ጋስትሮኖሚ ያለበት፣ እንጀራ የሚጋገርበት፣ የሚበላበት፣ የተለያዩ ምግቦች የሚታዩበት፣ ቡና የሚቆላበት፣ ቡና የሚፈላበት፣ ከዚያ ባሻገር የኢትዮጵያ ስዕሎች፣ የኢትዮጵያ አርቶች፣ የኢትዮጵያ ቅርሶች የሚታዩበት እንዲሆን ታስቦ ነው የተሰራውና ይህ አሁን ያለንበት ቤተ ጊዮርጊስ በእንጦጦ የሚገኘው እንዲህ ያለው ውብ ስራ የዛ የገበታ ለሸገር ፕሮጀክት አካል ተደርጎ የተሰራ ነው። እንግዲህ በብዙ አክተሮች ስለሚሰራ ማለት ነው። ገበታ ለሀገር ብለን በጣም በርካታ ቦታዎች አልምተናል። ገበታ ለትውልድ ብለን ደግሞ የጀመርነው ልማት አሁን አርባ ምንጭና ጅማ ነው የቀሩት። አርባ ምንጭ ሰሞኑን ይመረቃል ከሞላ ጎደል፣ እነሱም አልቀዋል። የኮሪደር ልማቶች ከዚህ ጋር የሚያያዘው አርባናይዜሽን ነው። የአርባ ምንጭ ላይ የወሰድነው ሪዞርት የአርባ ምንጭን ከተማ እየቀየረው ነው። ጎርጎራ ላይ የወሰድነው ሪዞርት ጎንደርና ባህር ዳርን እየለወጠ ነው። ሐይቅ ላይ የወሰድነው ደሴ ኮምቦልቻን እየነካካ ነው። ጅማ የወሰድነው ጅማን እየቀየረ ነው። ወይም ደግሞ ጅጅጋ የወሰድነው የሸበሌ ሪዞርት እንደዚሁ ጅጅጋን እየቀየረ ነው። ከተሞቹ ላይም የሚታይ የሚጨበጥ ኢምፓክት እያመጣ ነው። የኮሪደር ልማቶች ኮንቬንሽን ሴንተርን በየቦታው ማየት ብቻ ሳይሆን ሌሎች የቱሪዝም መስኮቹንም እንዲጨምር መሰብሰቢያ አዳራሾች፣ ኮንቬንሽን ማዕከላት አዲስ አበባን ጨምሮ በየቦታው እየተገነቡ ነው። ተመልሰናል። እንግዲህ በተለያዩ ዘርፎች በቱሪዝም በተለይ በገበታ ለሸገር በገበታ ለሀገርና በገበታ ለትውልድ በተሰሩ ስራዎች ምን አይነት ለውጦች መጥተዋል፣ ተጨባጭ የሆኑ ለውጦች መጥተዋል የሚለውን ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉትን አጭር መልእክት ነው ተከታትለን የመጣ ነው። በዳጉ ውይይታችን ደግሞ ሊሳተፉ አዲስ እንግዳም ተቀላቅለዋል። እንኳን ደህና መጡ ላለው ጌታሁን አለሙ በኢትዮጵያ ቱሪዝምና ሆቴል ማርኬት ማህበር ፕሬዝዳንት ናቸው። እንኳን ደህና መጡ። ትንሽ ጀምረን ነው የቆየ ነውና እንኳን ተቀላቀሉ። እንኳን ደህና ቆያችሁኝ። እሺ፣ እናመሰግናለን። እንግዲህ ውይይቶችን ጀምረናል። በቱሪዝሙ ዘርፍ የመጡ ለውጦች ምን አይነት መነቃቃት አምጥተዋል በኢኮኖሚው ዘርፍ የሚለውን ነገር ከአቶ ቴዎድሮስ ደርቦ ጋር እያወራን ነበረ። በተለይም ደግሞ እነዚህ 8 ዓመታት ውስጥ የተሰሩ መዳረሻዎች ከገቢም አንጻር ከስራ እድልም አንጻር ከተለያዩ ማህበራዊ መስተጋብርም አንጻር ምን ለውጦች ተጨባጭ ለውጦች መጥተዋል የሚለውን እያወራን ነበር። በመሀልም እርስዎ እንዲቀላቀሉ ያደረግነውን እቺን እንጨርስና ወደ እርስዎ እንመጣለን። እንግዲህ አሁን በሀገር ውስጥ ቱሪስት ፍሰት መበራከትን ሲገልጹልን ነበር ውይይታችንን ያቋረጥ ነውና በተለይ የቱሪስት ፍሰትን የሀገር ውስጥ ጎብኚ ቁጥርን መጨመር ማለት እርስ በርስ መተዋወቅ፣ አንዱ የሌላውን ማወቅ፣ አንዱ የሌላውን መዳረሻ መጎብኘት ማለት የሀገር ፍቅርን፣ የእርስ በርስ ትስስርን፣ ህዝብ ለህዝብ ወዳጅነትንም ያጠናክራል። ከዛ አንጻርስ ያለፉት 8 ዓመታት የቱሪዝሙ ዘርፍ ስኬትን እንዴት ይገልጻሉ አቶ ቴዎድሮስ? አዎ ቅድም እንደጀመርኩት የቱሪዝም ሀብቶቻችንን በደንብ ፍንትው አድርገው የሚያሳዩ ጥሬ ሀብቶቻችንን ፍንትው አድርገው የሚያሳዩ ትልልቅ የመሰረተ ልማት እና የቱሪስት ፋሲሊቲዎች ግንባታ ተካሂዷል። ይሄ ትልቅ የገቨርንመንት የፖለቲካ ዊሊንግነስ ብቻ ሳይሆን ትልቅ ቁርጠኝነት የታየበት ነው፣ በተግባር የተተረጎመ ነው። ከዚህ አንጻር የዓለም አቀፍ ቱሪስቱ ቅድም እንደገለጽኩት በአቨሬጅ በ20-15% እያደገ ኢትዮጵያ አሁን በዚህ ዓመት 1.4 ሚሊዮን እና ከዛ በላይ ደርሰናል። እንደዚህ እያደግን እንሄዳለን። ግን የሀገር ውስጡን ደግሞ ስናይ የሀገር ውስጥ ቱሪዝም ብዙ ጊዜ እንዳጠቃላይ የቱሪዝም ዘርፍ የነበረን አመለካከትም ልክ አልነበረም። ኤንድ ስፔሲፊካሊ ደግሞ የሀገር ውስጥ ቱሪስት ስንል የሀገር ውስጥ ቱሪዝም ሲባል ሀገር የሚጎበኝ ሁሉ ማይመስለው ሰዋል። ግን ለየትኛውም የቱሪዝም እድገት ለየትኛውም ሀገር የቱሪዝም ዘርፍ ዋና መሰረት የሀገር ውስጥ ቱሪዝም ነው። የሀገር ውስጥ ቱሪዝም በኢኮኖሚ ፋይዳው ብቻ አይደለም፣ ትልቅ ገንዘብ ይንቀሳቀሳል፣ ምንም ጥያቄ የለውም። እንዲያውም በአብዛኛው ከዓለም አቀፍ ቱሪስቱ የበለጠ እኮ ገንዘብ የሚንቀሳቀሰው በሀገር ውስጥ ቱሪዝም። ግን ከሱ በላይ ደግሞ የላቀ ጠቀሜታው ማህበራዊ ትስስርን በማጠንከር ረገድ ነው። ሰዎች እነዚህ የተለያዩ የቱሪዝም ልማት ስራዎች ሲሰሩ መስህቦች ሲተዋወቁ ሀገራቸውን እንዲያውቁ መነሳሳትን ይፈጥራል። ዜጋ
ታሪኩን፣ ባህሉን፣ ማንነቱን ትናንት ዛሬን ማወቅ አለበት ስለ ሀገሩ ማለት ነው። ያወቀ ዜጋ የነቃ ዜጋ አምባሳደር ይሆናል፣ ለሌሎች ያስተዋውቃል፣ ሀገሩን ያስተዋውቃል፣ አካባቢውን ያስተዋውቃል፣ የሚኖርበትን ዴስቲኔሽን ወር ከተማ ያስተዋውቃል። ሶ አንዱ ዜጎች በራስ መተማመን፣ በታሪካቸው መተማመን፣ የሴንስ ኦፍ ፕራይድ በሀገራቸው ታሪክ፣ ባህል፣ የተፈጥሮ ጸጋዎች ላይ እውቀት ሲኖራቸው ነው የበለጠ በራስ መተማመን የሚፈጠረው። ሶ ይሄ አንዱ ነው። ለማስተዋወቅም ትልቅ እድል ይፈጥርላቸዋል። ከዛ በበለጠ ደግሞ ቅድም እንዳልኩት ሰዎች አንድ ከሚኖርበት አካባቢ ሄደው ሌላ አካባቢ ሲያዩ ዝም ብሎ መስህብ ፏፏቴ ወይ ሀይቅ እና ቅርስ ብቻ አይደለም። ከሰው ጋር ኢንተራክሽን አለ፣ መስተጋብር አለ። የሌላን ባህል ይረዳሉ፣ የሌላን ቋንቋ፣ የሌላን ቫሉ ሲስተም ይረዳሉ፣ የሌላን ወግ። ሶ እንደዚህ ሲሆን አንዱ ያንዱን ሲያውቅ ያለውን ሲሰጥ ሲቀበል፣ በዚህ ሂደት ውስጥ ጠንካራ የሆነ የባህል ትስስር ይፈጠራል። ጠንካራ የሆነ ማህበራዊ አብሮነት ይፈጠራል። ይሄ ደግሞ ሄዶ በኔሽን ቢልዲንግ ላይ በሀገረ መንግስት ግንባታ ላይ እንደ ሀገር ባለን ጉዳዮች ላይ አንኳር ጉዳዮች ላይ ደግሞ መግባባትን ለመፍጠር ትልቅ ሉብሪካንት ነው። ሶ የሀገር ውስጥ ቱሪዝም ሾክ አብዞርበር ነው። ለዓለም አቀፍ ቱሪዝሙ በተለያየ መንገድ ችግር ሲገጥመው አብዞርብ የሚያደርገው የሀገር ውስጥ ቱሪዝም ትልቅ የኢኮኖሚ ኃይል ነው። ኤንድ ማህበራዊ ትርጉሙ ደግሞ እጅግ የላቀ ነው። ለሀገር ግንባታም ዜጎች በአብሮነትን በማጠናከር ወሳኝ ሚና አለው ማለት ነው። እናመሰግናለን። እንግዳችን ጋር እንምጣ። አቶ ጌታሁን በኢኮኖሚ በቱሪዝሙ ዘርፍ ባለፉት 8 ዓመታት የተሰሩ ስራዎች እንግዲህ የቱሪዝም ኢንዱስትሪው ላይ ምን አይነት መነቃቃትን ያመጣል? ደግሞ በዓለም አቀፉ መድረክም የዘርፉን ስኬት ማየት ለሀገርን ለማስተዋወቅ የሀገር ገጽታን ለመገንባት ምን አይነት አስተዋጽኦ አለው? አመሰግናለሁ። እንግዲህ ቱሪዝም ትልቅ ትኩረት ከተሰጡት 5 ፒላሮች መካከል አንዱ ነው። እንግዲህ መንግስት ትኩረት ከሰጡት በዚህ ደረጃ ሲለማ የመጀመሪያችን ነው ማለት ይቻላል። ምክንያቱም ባለፉት 8 ዓመታት የለሙት የቱሪስት መዳረሻ አጠቃላይ የልማቱን ሴክተር ስንመለከተው ከፍተኛ ለቱሪዝሙ ትኩረት መሰጠቱን ያሳያል። ይሄ ትልቁን ምስጋና ማግኘት ያለበት መንግስት ነው። ትልቅ ኢኒሼቲቭም ተወስዷል። ከዛ በኋላ ደግሞ በተዋረድ ደግሞ ይሄንን አስቻይ ሁኔታዎች እንዲፈጠር ያደረጉ የተለያዩ ሀገራት እንደዚሁ ምስጋና መውሰድ አለባቸው። አሁን ኢንፍራስትራክቸሩ ላይ አይደለም አሁን ነጥባችን ያለው። ኢንፍራስትራክቸሩ በሚገባ እየተሰራ ነው ያለው። አብሮ ከነሱ ጋር ተያይዞ መንገዶቻችንን ኮሪደሮቻችንን ስንመለከት ራሱ የቻለ የአፍሪካም ህብረት ላይ የነበርንም ጊዜ እዛም መነጋገሪያ ነበር። በጣም ብዙዎቹ ደስተኞች ነበሩ። ማርኬቲንጉ ላይ ይቀረናል። አሁን የቱሪስት መዳረሻው ተሰርቷል። ኢንተርናሽናል ማርኬት ላይ እንዴት አድርገን ፔኔትሬት እናድርግ? የቱሪስት ፍሰቱ ከዚህም በላይ በጣም እንዲጨምር ብዙ አይነት ሶሉሽኖችን አሉ። ለምሳሌ ኢንተርናሽናል የማርኬቲንግ ተቋማት አሉ፣ የቱሪዝም ማርኬቲንግ ተቋማት አሉ። ከእነሱ ጋር በጣም ሊንክ አድርገው መስራት ያስፈልጋል። አሁን ልማቱ በዚህ በኩል እየሄደ ነው፣ ማርኬቲንጉ በዚህ በኩል ሲሄድ ሁለቱ ሲመጋገብ ለኢኮኖሚ ፋይዳው ለሀገሪቱ የሚሰጠው የጂዲፒ ግሮዝ ብዙ ነገሮችን አብሮ ከዚህም በላይ ማነቃቃት ይቻላል የሚል ነው የኛም ሀሳብ። ስለዚህ እስካሁን በመጣው ለውጥ የቱሪዝሙ ዘርፍ በቱሪዝም ኢንዱስትሪው በተለይም ቱሪስት ሲመጣ መዳረሻ ጋር ሲደርስ ከመንገድ ጀምሮ በተለያዩ ዘርፎች የሚሳተፉ ተዋናዮች አሉ። ከሆቴል መስተንግዶ ጀምሮ፣ ከትራንስፖርት ጀምሮ፣ ከአስጎብኚ ጀምሮ ባለድርሻዎች አሉ፣ ተዋናዮች አሉ። በዛ ዘርፍ ላይ ያለው መነቃቃት ለዓለም አቀፍ ልምድም ለማድረስ ተስፋ ሰጪ ነው ማለት ነው። በጣም ተስፋ ሰጪ ነው። ከሱ ጋር ተያይዞ ሁለተኛው ያልተሰራው ስራ የቱሪስት ፖሊሲ የለንም። 3-4 ኢንተርናሽናል ቋንቋ የሚናገሩ አሁን ላይ ዶሚኔት የሚያደርጉት ለምሳሌ እንደ ቻይኖች የመሳሰሉ ነገሮች አሉ አይደለ? የተለያዩ ሀገራት አሉ። በጣም ፍሎ ይታወቃል። እነማን ናቸው መጥተው የሚጎበኙት የሚለውን ነገር በሴክተርም በሀገርም ስንከፋፍለው እነማን ናቸው ያሉት የሚለውን ነገር ይታወቃሉ። በዛ ልክ ፖሊሶቻችንን ቋንቋ ስልጠናናቸው የቱሪስት ፖሊስ ብናዘጋጅ አንዱ ድጋፍ ሊሰጥ ይችላል። የቱሪስት አምቡላንስ የለንም። ስፔሲፊካሊ ለዚህ ለቱሪዝም ሴክተር ጋር አብሮ
ኢንፍራስትራክቸሮቹ በደንብ ጥሩ ሆኖ ሲሰሩ አብሮ ከነሱ ጋር ተያይዞ የሚመጡ አስፈላጊ ነገሮች አሉ። ማርኬቱ ሲመጣ አይደለም እነሱን ማዘጋጀት ቀድመን ነው ማዘጋጀት ያለብን። በተለያየ ቦታ ላይ የቱሪስት እንትን ሊኖረው ይችላል። ድንገተኛ ደም መፍሰስ ምናምን ወይ ሲጀር የሆነ ነገር ሊገጥም ይችላል። የቱሪስት አምቡላንስ ስፔሲፊካሊ ያስፈልጋል። እንዲህ አይነት ነገሮች አብሮ ተያይዞ ያልሰራናቸው ነገሮች ናቸው። ቢሰሩ ጥሩ ነው። ከዛ ውጪ አገልግሎታችን ላይ ሁልጊዜም የምንናገረው እኛ አገልግሎት ጥራት ላይ ቬሪ ሲሪየስ መሆን አለብን። ሆቴሎቻችን እንመልከት። ሆቴሎቻችን ስንመለከታቸው ጥሩ ናቸው። በጣም ቆንጆ ዘመናዊ ናቸው። ኢንተርናሽናል ስታንዳርድ የጠበቁ ናቸው። በጣም የኢንፍራስትራክቸሩ ላይ አሁንም ችግር የለም። ነገር ግን ለምሳሌ የመንግስት አካል በየአመቱ የሚታደስ ልክ እንደ ላይሰንስ በየአመቱ የሚታደስ ለማናጀሮች ሰርቲፊኬት ሊሰጥ ይገባል። ያ ደግሞ ራሱ የቻለ ክራይቴሪያ አለው። የትምህርቱ መረጃውንም ፈተናም አለው። ለምን ያን ፈተና ካላለፈ ለቲዮሪውን ብቻም ሳይሆን ፕራክቲካሊ የሆኑ ፈተናዎች የተዘጋጁ እየተገመገመ ሰርቪስ ጥራቱ ጋር አብሮ መያያዝ አለበት። አሁን ኢንፍራስትራክቸሮቹ በጣም የሚያምሩ ኢትዮጵያ ከ8 ዓመት በፊት የነበራትን ገጽታ የሚያይና አሁን ላይ የሚያይ ምንም በጣም የማይገናኝ እንደውም አንዳንድ ሀገር ደርሰን ስንመጣ ሁሉ ይሄ ተመሳሳይ ይሆንብናል። ምንም መውጣቱ አሁን ከዚህ በኋላ ሰው ወደ ሀገር ውስጥ ይገባል እንጂ ለመዝናናት ከሀገሩ የሚወጣበት ሁኔታ ከዚህ በኋላ የሚኖር አይመስለኝም። ሙሉ ነገር ስላለን ማለት ነው። መልካም ያው የሚሻሻሉ ነገሮች ስራ ሲጀምር ነው አይደል ክፍተት የሚታየው። ከተሰራ ልምድ እየተወሰደ እየተሻሻለ ይሄዳል። ስለዚህ ይሄ መልካሙ ቀዩ አረንጓዴው መስመር ላይ ነን ማለት እንችላለን አይደል? መልካም ወደ እርሶ ልምጣቶ ቴዎድሮስና የህዝብ ለህዝብ ትስስሩን የሀገር ውስጥ የቱሪስት ቁጥር መጨመሩንም አንስተናል። ስራ እድል ፈጠራንም ትንሹም ቢሆን አንስተናል። ግን በዋናነት ቱሪዝም ዘርፉ ለኢኮኖሚው እድገት ትልቅ አዲሱ ተስፋ ነው ስንል በተለያዩ ከግንባታዎቹ ከቱሪዝም መዳረሻ ግንባታዎቹ ጀምሮ በቋሚነትም ይሁን በጊዜያዊነት ስራ እድል መፍጠር የማህበረሰቡን የዛ አካባቢ ነዋሪውን ደግሞ ኢኮኖሚው ላይ ተጨባጭ የህይወት ላይ ለውጥ ማምጣትን ይጠበቃል እና ያለፉት አመት ጉዞዎች ከስራ እድል ፈጠራ አንጻር ከኢኮኖሚ ማጎልበት አንጻር እንዴት ይገለጻሉ? እንግዲህ የቱሪዝም በትኩረት እንዲለማ የተፈለገው የኢኮኖሚ አቅሙን በደም አንሎክ ማድረግ ነው። እምቅ የኢኮኖሚ አቅም አለው፣ እሱን አንሎክ ማድረግ ነው። በዋናነት የሚገለጸው አንዱ በስራ እድል ፈጠራ ነው። ስራ እድል ፈጠራ ቱሪዝም ሌበር ኢንቴንሲቭ ነው። ብዙ የሰው ኃይል የመጠቀም ባህሪ ያለው ነው። ኮምፕሌክስ የሆነ ሴክተር ነው። ብዙ ስቴት ሰንሰለት ውስጥ ብዙ አክተርስ ያሉበት ስለሆነ ባለፉት አመታት የተካሄዱ የልማት ስራዎች ባለፉት አመታት እንዴት አለፉ ስንል ብዙ ፈተናዎች የነበሩበት ጊዜ፣ ብዙ ፈተናዎች ከኮቪድ እስከ ሀገራችን የገጠማት የግጭት ብዙ ፈተናዎች ነበሩ። በዛ ሂደት ውስጥ ሁሉ የቱሪዝም ዘርፍ ብዙ ጫናዎችን ተቋቁሞ ውስጣዊም ሆነ ውጫዊ ጫናዎችን ተቋቁሞ በጣም ሪማርከብል የሆነ እድገት ያስመዘገበበት ጊዜ። ይሄ ሲባል እንግዲህ አንዱ የሚገለጸው በስራ እድል ፈጠራ ነው። በስራ እድል ፈጠራ የሚሰሩ ፕሮጀክቶች በየትኛውም አፋርም ሆነ ሶማሌ፣ አማራ ክልል፣ ኦሮሚያ፣ ሌላውም አካባቢ የተሰሩ ፕሮጀክቶች የፈጠሩት ስራ ብቻ አይደለም። በፕሮጀክቶቹ ሲግኒፊካንት ለሆነ ሰው እዛ ስራ ፈጥረዋል። በግንባታም ከተጠናቀቀ በኋላ ደግሞ ወደ አገልግሎት ሲገቡ በቋሚነት የፈጠሯቸው ስራዎች አሉ። ከምንም በላይ እነዚህ ፕሮጀክቶች ግን እንደ ችቦ ናቸው። በየአካባቢው ማሳያ ሆኖ ሲሰሩ እንደ ማቀጣጠያ ችቦዎች ናቸው። ምንም እምብዛም የማይታወቅ በቱሪዝም እንቅስቃሴ የማይታወቅ አካባቢ እነዚህ ፕሮጀክቶች ሲሰሩ እንበልና ጅማ እንደዚህ አይነት ፕሮጀክቶች ጅማ አባጅፋር ታሪካዊ እሴቱን ጠብቆ በጣም በሚያምር መንገድ ሲታደስ ለቱሪስት ተመራጭ ሲሆን ተወዳዳሪ እንዲሆን ሲደረግ በአንድ በኩል፣ በሌላ በኩል እዛው ደግሞ የጅማ ደግሞ በገበታ ለሀገር ኢኒሼቲቭ ደግሞ ሃይ ኢንድ ፋሲሊቲ እዛው ሲገነባ እዛው ከተማ ውስጥ ደግሞ ጅማን በኮሪደር ልማት ከተማውን የኮሪደር ልማት ስራዎችን ስንመለከት እነዚህ አንድ ላይ ተሳስረው ተወዳዳሪ የሆነ ተመራጭ የሆነ መዳረሻ መፍጠር። በዚህ ሂደት ውስጥ ሁሉ የስራ እድል ነው የሚፈጠረው። በዚህ ሂደት ውስጥ የስራ እድል ይፈጠራል። ጎብኚ አንድ ቦታ ሄዶ ሲጎበኝ አጠቃላይ ባለው እንትን ውስጥ
እሱ ጎብኚውን ለማስተናገድ ሆስት ለማድረግ የሚደረግ ጥረት በሙሉ ስናየው የስራ እድል ነው የሚፈጥረው ነው። ሶ በየመዳረሻዎቹ የሚሰሩ ፕሮጀክቶች በቀጥታ የሚፈጥሯቸው የስራ እድል አሉ። በተዘዋዋሪ ደግሞ ፊውል ያደርጋሉ የስራ እድሎች እንዲፈጠሩ። ሶ ይሄን ስናየው እንግዲህ ወደ ከ800 ሺህ በላይ የስራ እድሎች ተፈጥረዋል ባለፉት 7 ዓመታት አካባቢ። ከ800 ሺህ በላይ የስራ እድሎች ሲፈጠሩ እንግዲህ ዋና እንትኖቹ ድራይቨርስ አዲስ የተገነቡ የመሰረተ ልማት ስራዎች ናቸው። ምንድነው በደንብ ሰው መገንዘብ ያለበት አሁን ሀብቶች ነበሩ ቅድም ብያለሁ። ለገበያ ግን የምናቀርባቸው የትኞቹን ቱሪዝም ፕሮዳክትስ የሚሸጠው እሱ ኤክስፔሪየንሱ ተራራ አለ። እሱ ተራራ ላይ ምንድነው የሚሸጠው ነው። ሀይቅ አለ፣ ወንዝ ይኖራል። እሱ ወንዝ ላይ ምንድነው ኤክስፔሪየንሱ ምንድነው የሚሸጠው? ለመሸጥስ ምንድነው የሚያስፈልገው? አስቻይ ሁኔታዎች አሉ። ኢንፍራስትራክቸር የመሳሰሉ የፖሊሲ ፍሬምወርክ የመሳሰሉ ጉዳዮች የሂማን ሪሶርስ በደንብ ማሰልጠን ምናምን ይኖራል። ከዛ በዘለለ ግን ሰርቪስ ቅድም የተባለው በሁሉም ነገር አት ዘ ሀርት ኦፍ ኤቭሪቲንግ አገልግሎት አለ። ፋሲሊቲውን ህይወት የሚዘራው አገልግሎት ነው። በዚህ ሂደት ውስጥ ማህበረሰቡም የፕራይቬት ሴክተሩም ተሳትፎ ሲሰራ የስራ እድል ነው የሚፈጠረው። አጠቃላይ እንደ ሀገር እንግዲህ የተወሰነ ዳታ በደንብ ሪፋይን ማድረግ ይጠይቃል እንጂ ከዛም በላይ ነው። ወደ 800 ሺህ አካባቢ የስራ እድሎች ተፈጥረዋል። ይሄን ስንመለከት ቱሪዝም እንዲህ ሲነካ እንደ ሃይ ኢምፓክት በተን ነው ለኢኮኖሚው። ሃይ ኢምፓክት በተን ፕረስ ሲደረግ ኢምፓክቱ ትልቅ ነው። እስካሁን ያለፈው ጊዜ አልፏል። ከዚህ በኋላ ቱሪዝም ትልቅ በር የተከፈተለት በመንግስት ደረጃ ተይዞ ጉዳይ ነው ተብሎ እየተሰራ ነው። ነው ማለት እዚህ ዘርፍ ውስጥ ስንሰራ የቆየን ሰዎች እናውቃለን ምን ያህል ፈተና እንደነበረ ዘርፉን ማስራ የቱሪዝም ካፒታል በጀት መያዝ በክልል ቢሮዎች ስላቅ ነው። ካፒታል በጀት ይሄን ላለማ ነው፣ ይሄ መዳረሻ ላለማ ነው፣ እዚህ ላይ ፋሲሊቲ ሊሰራ ነው። እንደ ካፒታል በጀት ሲያቀርብ አንድ የክልል ቢሮ ኃላፊ መሳለቂያ ነው፣ የካቢኔ መሳለቂያ ነው። ከዚህ ወጥተን አሁን የመንግስት የካቢኔ ጉዳይ የአገሪቱ ሴንተር ስቴጅ ወስዶ ቱሪዝም በዚህ ልክ ትልቅ ትኩረት ተሰጥቶት ትኩረት መስጠት ብቻ አይደለም፣ በፖሊሲ መመላከት ብቻ አይደለም፣ በተግባር የተገለጸ ነገር ነው። በሱ ደግሞ ብዙ ዜጎች የስራ እድል የተፈጠረላቸው ነው። በቀጣይ ደግሞ ይሄ ጅምር ነው። በቀጣይ ይሄን መንገድ ይዘን ከሄድን ብላስቲንግ ፐርፎርማንስ የምንለው በጣም ትልቅ የሆነ ውጤት የሚያመጣ ዘርፍ ነው ማለት ነው። መልካም አመሰግናለሁኝ። አቶ ጌታሁን ደርሶ ልምጣና በተለይ እነዚህ መዳረሻ ስፍራዎችን ማልማት በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ በሚሰሩ በቱሪዝም ዘርፉ ስራዎች የመንግስት ትኩረት ከዛ ከነበረው ከትላንቱ መቀየሩ ብቻ ሳይሆን የግሉም ዘርፍ ተሳትፎ የሚደነቅ ነው እና እንዴት ያዩታል? እንደ ዘርፉም ተዋናይ በግሉ ዘርፍ ብቻ በመንግስት ብቻም ሳይሆን በግሉ ዘርፍም የነበረው የኃላፊነት የመወጣትን ጉዞ እንዴት ያያሉ? ለአብነት ማንሳት የምንችላቸው አሉ። በገበታ ለሀገር ፕሮጀክቶች የተሳተፉ እጅግ ትላልቅ አገልግሎት መስጫ ማዕከላትን መገንባት የቻሉ ባለሀብቶችም ያሉበት ነውና የእስካሁኑ ጉዞ እንዴት ይገነባሉ? ቀጣይስ ያያሉ? እንዴትስ ቀጣይስ መደረግ አለበት ይላሉ? በጣም ትልቅ መነቃቃትን ነው እየፈጠረ ያለው ለባለ ሀብቱ። በእውነት የሚገራርሙ ዲዛይኖችን ሁሉ ነው እያየን ያለ ነው። ሲገቡበትም እዚህ ሴክተር ላይ ኢንቨስት ለማድረግ ሲገቡበት የአካባቢውን ባህል ባጠና መንገድ ነው አብዛኞቹ ፊኒሽንጋቸው። በጣም ካለቁ በኋላም አብዛኞቹን ሄደን አይተናቸዋል። ቱሪስቱን ለመሳብ በቱሪስቱን የቆይታውን ጊዜ ለማራዘም በጣም በእውነት ሊመሰገን ይገባል ባለሀብቱ። በማይመች ሁኔታ ውስጥ ሆኖ የሚመች ነገር መፍጠር ነው አንዱ ኢንቨስትመንት። ስለዚህ ሁኔታዎች ላይመቻቹ ይችላሉ። ለጊዜው እስከሚገቡበት ድረስ መንገዱም ላያልቅ ይችላል፣ መብራት በደንብ ላያገኙ ይችላሉ። ግን ያን ሁሉ ቻሌንጅ ተቋቁመው አሁን የምናያቸውን በጣም እንደ ምሳሌ አንድ ሁለቱን ለማንሳት እንደ ኩሪፍቱ አይነት ሪዞርቶችን ስንመለከታቸው በጣም ሃርሞናይዝ የሆነ ኢንቫይሮንመንት ፈጥሯል ካለው የቱሪስት መዳረሻ ጋር። ያ ደግሞ ቱሪስት ወደ ቦታው ላይ ሲሄድ ከዚህ በኋላ ስጋት አይገጥመውም። የት መገባለው፣ የት አርፋለው። ትልቁ ነገር እንግዲህ ሰርቪሱ አይደለም። ሰርቪስን ከኢሚግሬሽን ቪዛ ሰጣት ጀምሮ እስከ መጨረሻው ድረስ ከዚህ ሀገር ላይ ቆይቶ እስከሚወጣበት ያለውን ሃርሞናይዝ ማድረግ ያስፈልጋል። እዛ ጋር እየሰራንባቸው ያለው ነገር አለ ከሚመለከታቸው አካላት ጋር
በየቦታው የክፍያ ኮርነሮቻችን መቀነስ አለብን። በቃ ሰው ገፍቶ ተደስቶ እንዲወጣ ነው የምንፈልገው። በተቻለ መጠን ለሳምንት የመጣውን ለ15 ቀን ለወር አድርገን ጠቅላይ ሚኒስትሩ የገለጿትን አንድ አባባል ቱሪስቶች ልባቸው ሞልቶ ኪሳቸው ተራቅቶ መመለስ አለባቸው። ለምን በአገልግሎታችን ልቡ ረክቶ ተደስቶ ያሰበውን ካሰበው በላይ አግኝቶ ነገር ግን ገንዘብ ኢንቨስት ማድረግ አለበት እና ይቺን አባባል ስለመጣል የርሶና ደስ የሚል አባባል። ስለዚህ ልባቸውን ሞልተን ኪሳቸውን አራቅተን እንግዲህ እንድንልክ ሃርሞናይዝ የሆነ የሰርቪስ አገልግሎት ያስፈልጋል። መዳረሻዎች ቀደም ሲል እንደገለጽኩት በጣም በሚገርም ሁኔታ እንግዲህ እኛም በየአመቱ እኮ እንሸልማለን፣ ባለሀብቱንም እንሸልማለን። ይህን የምናደርግበት ዋነኛ ምክንያት እንግዲህ ሌሎች ባለሀብቶች ይህንን አይተው ወደ ኢንቨስትመንት ውስጥ እንዲገቡልን እንፈልጋለን። ብዙ ሪዞርቶች እንዲሰሩ እንፈልጋለን። ብዙ ሆቴሎች እንዲቋቋሙ እንፈልጋለን። አሁን አትሌት ኃይሌ ገብረስላሴ የሚገርም የሚደንቅ ስራ እየሰራልን ያለው በየክልሉ ላይ አንዱን አጣጥመን ሳንጨርስ ወደሚቀጥለው ሰርፕራይዝ እያደረገን በየክልሉ ላይ ሆቴሎችን ያውም ስታንዳርዳቸውን የጠበቁ በሰርቪስም ኮራ ብለን የምንናገረው አሁን እንደዚህ አይነት ሪዞርቶች ማስታወቂያ እንዳይመስልብኝ እንጂ እንደዚህ አይነት ሪዞርቶች መስፋፋት አለባቸው። ኩሪፍቱን ብንመለከት በጣም የሚገርም ሌሎችም በዛው ተሳትፏቸው ማሳደግ አለባቸው። ምክንያቱም ትስስር ነው ማለት ከዚህ ከኢንፍራስትራክቸሩ ጋር መዳረሻዎች ልማቱ ከትራንስፖርቱ ጋር ካልተሳሰረ መዳረሻዎችን ብቻ አልምተን አገልግሎት አሰጣጡ ላይ ከሌለን ውጤታማ ማድረግ አንችልም አይደለም። ስለዚህ ቅንጅት ያስፈልጋል። ያ ደግሞ ከመንግስት ብቻ ሳይሆን የግሉን ተሳትፎም ይፈልጋል ነው። አዎ ሌላው ትራንስፖርት ሴክተር ላይ የታክሲ ሹፌሮችን እንግዲህ 2 ጊዜ ከሚኒስትር ኦፍ ትራንስፖርት ኤንድ ሎጂስቲክስ ጋር አሰልጥነናል። እንግዲህ ያው ቲፕ ለማግኘት ምናምን የሚደረጉ ነገሮች ናቸው። ስለ ችግር ሲነገር ምን ሲደረግ ያው ሀዘን ተሰምቶት የሆነ ገንዘብ እንዲሰጠው ነው ቱሪስቱ እነሱም አፕሮች ሀዘኑን የሚናገሩበት ምክንያት ያ ነው። ነገር ግን እያንዳንዱ የትራንስፖርት አገልግሎት ሰጪ ለኢትዮጵያ አምባሳደር ነው። መጀመሪያ የሚያገኘው ሰው ሻንጣ እየጎተተ ሲገባ የታክሲ ሹፌሩ ነው የሚያገኘው ሹፌሩ ነው። ሹፌሩ ደግሞ እንዴት ነው ቆንጆ ነገር ተሰርቷል፣ ሀገሪቷ ታምራለች ምናምን ብሎ ሲጀምርለት ወይም ደግሞ ሹፌሩም ራሱ ከሰላምታ በኋላ ቆንጆ ነገር አሳይቶ በተቻለ መጠን አገልግሎቱን አግኝቶ ገንዘቡንም የሚያደርግበትን ነገር መፍጠር ይገባዋል። አሁን የምናያቸው አንዳንድ ቦታዎች ላይ ከሻንጣ መጓተት ጀምሮ እንግዲህ የቦሌ ታክሲዎችን 2 ጊዜ አግኝተናቸው በማህበራቸው በኩል ትሬኒንግ ሰጥተናቸው። ስለዚህ ሁሉም የሀገሪቱ አምባሳደር መሆን አለበት ማለት ይሄ ለዘርፉ ትኩረት ሲሰጥ ሁሉም በኃላፊነት ካልተንቀሳቀሰ ለምሳሌ ታክሲ ሾፌሮችን አንስተውልኛል። እንደ ወሬም ቢሆን የሚያወሩት ነገር ለሀገሪቱ ገጽታ ግንባታ ያለው አስተዋጽኦ ትልቅ ነው። ስለዚህ ከሚወራው ነገር አንጻር ነው የሀገር አምባሳደር መሆን ያለባቸው። ከታክሲ ጀምሮ ደግሞ አስጎብኚዎች አሉ፣ እዛው ሲሄድ ደግሞ አገልግሎት አቅራቢዎች አሉ፣ የሚያርፉባቸው ሆቴል ባለቤቶች አሉ፣ ሆቴል ላይ ያሉ ሰራተኞች አሉ። እያንዳንዱ አንድ ቱሪስት ከአየር መንገድ ከወረደ ጀምሮ ወደ ሀገሩ እስኪመለስ ድረስ የሚያገኟቸው ባለድርሻ አካላት ሁሉ የሀገር አምባሳደር መሆን አለባቸው፣ የቱሪዝሙ ዘርፍ ስኬት እንዲመጣ ማለት። መልካም፣ ወደ እርስዎ ልምጣ። እስካሁንም ድረስ ተገልጦ ያላለቁ በጣም ሀብቶች አሉ ቱሪዝም ዘርፍ ላይ። በተለይም ከሰሞኑን አዲስ አበባ ላይ የቀበና ወንዝ ዳርቻ ልማትን ጨምሮ አርባ ምንጭ ላይ በቅርቡም ደግሞ በጣም በአስደማሚ መልኩ እንደ ሀገርም በታይቶ በማይታወቅ መልኩ በሀይቅ ላይ የተሰራ ሬስቶራንት ድረስ ያሉ የኮንፈረንስ ማዕከልም አለ እና እነዚህ ቀጣይም ሌሎች ፖቴንሻሎች ወይም አቅሞች እንዳሉን ማሳያ ናቸውና የቱሪዝም ገጾችን በተለይ በታሪክም በባህልም በተፈጥሮም የታደልነን ከ6000 በላይ እጽዋት ያለ ሀገር ናትና የመግለጥ ጉዞ ወይም ወደ ሀብት የመቀየር ጉዞ በምስራቅ አፍሪካ የቱሪዝም መዳረሻነት ቀዳሚ ሆና ሀገር እንድትቀመጥ የታሰቡ እቅዶች አሉና እነዛ ምንድን ናቸው? እስከምን ድረስ ነው አቅማችን የሚለውን ይግለጹልኝ አቶ ቴድሮስ። እንግዲህ አሁን እነዚህ ትልቅ ተስፋን የፈነጠቁ የልማት ስራዎች ናቸው። የተስፋ ብርሃን ለቱሪዝም ዘርፉ ለሀገርም ትልቅ ቱሪዝም ትውልድ የሚገነባበትም መሳሪያ ነው። ቅድም እንዳልኩት የሀገር ውስጥ ቱሪዝምን አንስቻለሁ። የኢንተርናሽናል ሰላምና ፍራተርኒቲን በማሳደግ ዓለም አቀፋዊ ገር ኃይል ነው። ብዙ የትውልድ የመቅረጽ አቅም ያለው ዘርፍ ነው። ወደፊት የሚሰሩ እነዚህ እንደ ጋይዲንግ ላይት ሆነው እነዚህ ፕሮጀክቶች ብዙ ስራዎች ይሰራሉ። የመጀመሪያው ነገር እንግዲህ እነዚህን ጅምሮች
ጠንካራ የሆነ የፖሊሲ ፍሬምወርክ ፈጥሮ ጅምሮቹን ማጽናት ያስፈልጋል። ተቋማት ጠንካራ ተቋማት አሁን በጠቅላይ ሚኒስትሩ ኢኒሺዬቲቭም በተለያየ መንገድ ብዙ ስራዎች እየተሰሩ ይሄን በደንብ ኢንስቲቱሽናላይዝ አድርጎ ተቋማት ራሳቸው በክልል ደረጃ እስከ ታችኛው መዋቅር ድረስ የቱሪዝም ዘርፉን ማልማት፣ መምራት፣ ማስተዳደር የሚችሉ ተቋማትን መፍጠር ወሳኝ ነገር ነው። አንዱ ጉዳይ አንዱ ኤሪያ እሱ ጋር ነው። ተቋማት ስንል በየደረጃው ያለ አመራር አለ። ቱሪዝሙን የሚመራ የቱሪዝም ልማቱን የሚያስተዳድር አመራር አለ። ከፌዴራል እስከ ክልል ያለውን አቅም መገንባት ትልቅ የትኩረት ኤሪያ ነው አንዱ። ሁለተኛው ይሄ እንግዲህ በፖሊሲ በደንብ የተቀመጠ ነው። የፖሊሲ አሁን 17 ዓመት አካባቢ የቆየ ፖሊሲ ቱሪዝም ሚኒስቴር በጥልቀት ተንትኖ ተሻሽሎ ጸድቋል። ይሄ ፖሊሲ ግልጽ አቅጣጫዎችን አስቀምጧል። በጣም ጥሩ የሚባል የፖሊሲ ሰነድ ተዘጋጅቶ ጸድቋል። በሚኒስትሮች ምክር ቤት ጸድቋል። ዋናው የዚህ ፖሊሲ ግብ ተወዳዳሪና ዘላቂ የቱሪዝም ዘርፍ መፍጠርና ኢትዮጵያን ከአፍሪካ ቀዳሚ የቱሪዝም መዳረሻ ማድረግ ነው። ይሄ ትልቅ ራዕይ ነው ማለት ተወዳዳሪ እና ዘላቂ የቱሪዝም ዘርፍ ማረጋገጥ። ይሄን በማረጋገጥ ደግሞ በአፍሪካ ቀዳሚ የቱሪዝም በሀብት ቀዳሚ ነን፣ ግን በፐርፎርማንስ በዘርፉ በምናመነጨው ገቢ አትራክት በምናደርገው ቱሪስት በምንፈጥረው ስራ እድል አጠቃላይ ዘርፉን ተወዳዳሪነት ስናይ ግን በአፍሪካ ቀዳሚ እንሆናለን የሚል ራዕይ የሰነቀ እንትን ነው። ይሄ አቺቨብል የሚሳካ ነው። አሁን ከጀመርነው መንገድ እንዲያውም ካሰብነው ቀደም ብለን ልናሳካው የምንችል ጉዳይ ነው። ከዚህ አንጻር አንዱ ተቋማትን ማጠናከር ይሄን የተጀመሩ ስራዎችን በደንብ ስኬል አፕ አድርጎ ማጽናትና የበለጠ ማስፋፋት ነው አንዱ ከተቋማት። ሁለተኛው ብዙ ሀብቶች አሉ። አሁን ሀገር አቀፍ የሪሶርስ ማፒንግ ፕሮጀክት ጀምረናል። የሲዳማ ክልል ጨርሰናል። ሲዳማ ክልል እንደ ክልል ምንድነው ያለው የቱሪዝም ጸጋ፣ እንዴት ነው ኢንተግሬትድ ሆኖ ተቀናጅቶ ሚላማው፣ ምን አይነት የቱሪዝም ፕሮዳክቶች በሁሉም የኢትዮጵያ አካባቢ ቱሪዝም ጸጋዎች አሉ። ሁሉም ግን ተመሳሳይ ኤክስፒሪየንስ ኦፈር አያደርጉ። ሲዳማ ክልል ኦፈር የሚያደርገው ኮምፒቲቲቭ አድቫንቴጅ የምንለው የራሱ አለው፣ ኦሮሚያ ያለው፣ አማራ አለው። ይሄን ስንመለከት ሀገር አቀፍ የሪሶርስ ማፒንግ ፕሮጀክት እንደ ሀገር እያንዳንዱ አሁን የገበታ ፕሮጀክት ሲሰሩባቸው ከሆኑ ሰው እነዚህ ሀላላ ኬላ፣ ጨበራ ጩርጩራ ምናምን አብዛኛው ህዝብ ሰው እኮ እያወቀ ያለው በዚህ እንደ ሀገር ምንድነው ያለን ብሎ ቆጥሮ በዲጂታል ፕላትፎርም ውስጥ አስቀምጦ እነዚህ የቱሪስት መዳረሻዎች እንዴት ኢንተግሬትድ በሆነ መንገድ ክላስተርድ ሆነው እንዴት ይለማሉ የሚለውን የመዳረሻ ልማት የተለያዩ ፕሮግራሞችና ፕላኖችን ማዘጋጀትና መተግበር ነው። ይሄ ትልቅ ኢኒሼቲቭ ነው። መዳረሻዎቻችን በደንብ የተቀናጁ ሲምለስ የሆነ እንከን የሌለው የቱሪስት ኤክስፔሪየንስ ወይም የጉዞ ተሞክሮ ማቅረብ የሚችሉ መሆናቸውን ማረጋገጥ ይጠይቀናል። ሌላው ትልቅ እንትን ቅድም ተነስቷል፣ ኢንፍራስትራክቸር ወሳኝ ነው ማለት ለዘመናት ትልቅ ችግር የነበረብን አሁን ስለተሰራ ዘ ሮል ኦፍ ኢንፍራስትራክቸር ማሳነስ እንትን አይሆንም፣ ወሳኝ ነገር ብዙ ሰፕላይ ሳይድ ቦትልኔክ ተብሎ በፖሊሲም በተለያዩ ጥናቶች የሚቀመጠው የሀገራችን ቱሪዝም ተወዳዳሪነት ችግር የኢንፍራስትራክቸር ነው፣ የተደራሽነት ችግር ነው። በቂ የቱሪስት ፋሲሊቲዎች፣ አገልግሎት ሰጪዎች የሉም። እንዲህ ነው በአይነትም በመጠን አገልግሎት ይሄ እንዳለ ሆኖ ግን አገልግሎት ደግሞ ወሳኝ ነው። ቅድም እንዳልኩት ህይወት የሚዘራው የምንሰራው ኢንፍራስትራክቸር አገልግሎት ዝቅተኛ የአገልግሎት ጥራታችን አንዱ የሰርቪስ ካልቸራችን በባህል እንግዳ ተቀባዮች ነው። ኮመርሻላይዝ ስናደርገው ወደ ገበያ ስናወጣው ግን አገልግሎት አሰጣጥ ላይ ጥሩ አይደለም። ሰርቪስ ካልቸራችንን መፍጠር ይሄ መደላድሉ ነው ለአገልግሎት ጥራት ዋና እንትኑ ሰርቪስ ካልቸሩን መፍጠር ያስፈልጋል። እንደ ሀገር ምንድነው ብራንድ ማድረግ የምንፈልገው? ምንድነው ጎብኚ ይዞ እንዲሄድ የምንፈልገው? አእምሮ ውስጥ ምንድነው ማስቀመጥ ኢንድ ቱ ኢንድ ከቪዛ ቅድም እንደተባል ከኤርፖርት ጎብኝቶ እስኪመለስ ድረስ ባለው እሴት ሰንሰለት ውስጥ የአገልግሎት ጥራት ማረጋገጥ፣ የሰው ኃይል አቅም መገንባት ያስፈልጋል። አንዱ የሰርቪስ የስኪል ጋፕ እሱ ስኪል ጋፑን አድሬስ ማድረግ ያስፈልጋል። የሰርቪስ ካልቸሩ ላይ መስራት ያስፈልጋል። ሆቴሎች፣ ሎጆች፣ ሪዞርቶች የክላሲፊኬሽን ስርዓት ዓለም አቀፍ የክላሲፊኬሽን ስርዓት እየተገበሩ በደረጃ ምደባ ስርዓት ውስጥ እና በቁጥጥር ስርዓት ብቃት በማረጋገጥ ውስጥ እንትን ማድረግ አገልግሎት ማሻሻል። ሌላው ብራንዲንግ ነው። ኢትዮጵያ ዓለማን ብዙ ሀብቶች አሉ። ዓለም ማወቅ አለበት።
ዓለም ማወቅ አለበት። እሱ ዛስ ዘ ኢሹ ኦፍ ብራንዲንግ ኢትዮጵያን በዓለም አቀፍ ደረጃ ማስተዋወቅ አለብን። እኛ በንቃት ራሳችንን በዓለም አቀፍ ገበያ ካላስተዋወቅን ዓለም በፈለገው መንገድ ብራንድ ያደርገናል። እኛ ባለቤቱ እኔ እንዲህ ነኝ ብሎ ካልመጣ በተለያየ በስቴሪዮታይፕስ ምንላቸው ወይ በጦርነት በድርቅ በምናምን በድህነት እንደፈለገ ዓለም እንትን ያደርግሻል። መግለጥ ማስተዋወቅ ለዓለም ገበያ ለተለመዱ ገበያዎች ብቻ አይደለም፣ ለአውሮፓና ለተወሰኑ እንትን አሜሪካ ገበያዎች ብቻ ሳይሆን ለመላው ዓለም ኢትዮጵያን ብራንድ ማድረግ ያስፈልጋል። ይሄ ሲባል ግን ቱሪዝም ማርኬቲንግ ወይም ፕሮሞሽን ስራ ሻሞ ተብሎ የሚወረወር አይደለም። በጥናት ላይ ተመስርተን በእውቀት ላይ የትኛው ገበያ ሃይ ፖቴንሻል አለው ለኛ የኛ ፕሮዳክት የትኛውን ገበያ ነው የበለጠ የሚጠቀምልን። ዓለም ሁሉ ሰፊ ገበያ ነው። ዓለምን በሙሉ ወደ ኢትዮጵያ ለማድረግ ግን አንደክም። ሪሶርስ አለ፣ ጊዜ አለ፣ ውስነት አለ። የብራንዲንግ የፕሮሞሽን ማርኬቲንግ ስራዎች ስንል በማርኬት ጥናት ላይ የተመሰረተ የትኛው ለምሳሌ አሁን አዳዲስ መዳረሻዎች ሲሰሩ ትልቅ ግልጽ የሆነ ልዩነት የሚታየው ቀደም ብሎ ኢትዮጵያ የሚመርጡ ቱሪስቶች የእድሜ ገደብ ሁሉ የተለወጠ ወጣት ሁሉ ኢትዮጵያን እየጎበኘ በእድሜ ገፉ ብቻ ሳይሆን በፊት ሄሪቴጅ ቤዝድ ሀብቶች ላይ ምናምን ስለሆነ በአብዛኛው የእድሜ እንትኑ አሁን ዲሞግራፊ ሁሉ እየተለወጠ ዲሞግራፊ ብቻ አይደለም ጂኦግራፊው ራሱ እኛን የሚጎበኝ ቱሪስት ከየት ነው የሚመጣው ስንል አፍሪካውያን ወደ ኢትዮጵያ የሚመጡ አፍሪካውያን በሚገርም ሁኔታ እየጨመሩ ነው ባለፉት ዓመታት። ሚድል ኢስት ፕሬዘንስ ብዙ የለንም። ከሚድል ኢስት ሲግኒፊካንት የሆነ እንትን እየመጣ ነው። ኤሽያ ላይ በትኩረትም ያልሰራንበት ነው። የኤሽያ ሀገራት ቱሪስት ሆነው እየመጡ ፕሮዳክት ዳይቨርሲፊኬሽን ሊድስ ቱ ማርኬት ዳይቨርሲፊኬሽን ሀብታችንን ስናሰፋ የቱሪዝም አይነቶቻችን የልማት እንትናችን እያሰፋን ስንሄድ ገበያውን ነው ኢምፓክት የምናደርገው። እኛን የሚጎበኙ ቱሪስቶች አይነት ሴግመንት የሚመጡበት ቦታ እየሰፋ ይሄዳል። ዊዚስ እነዚህ ዋና የሆኑ የትኩረት መስኮቻችን ነው። የሰው ኃይል ልማት ሌላኛው ትልቅ ዲፓርቸር ነው። በአንድ በኩል የመዳረሻ ልማት ስራዎችን ማቀላጠፍ፣ ማጽናት፣ ኮንሶሊዴት ማድረግ የተጀመሩ ስራዎችን በሁሉም ያገር ገና ነው ማለት ጅምር ነው። ኢትዮጵያ ሰፊ ሀገር ነው፣ ብዙ ሀብት ነው ያለው። እነዚህ ማሳያ ግን ባሩን ከፍ ያደረጉ ናቸው። ስታንዳርድ ሴት አድርገው ነው። አሁን በጠቅላይ ሚኒስትሩ ኢኒሼቲቮች በመዳረሻ ልማት ላይ ስታንዳርድ ሴት አድርገዋል። ዛስ ጉድ ፕራይቬት ሴክተሩ ከዚህ በኋላ በመንግስት የሚሰሩትን ይሄን ስታንዳርድ መጠበቅ አለባቸው። በዚህ እነዚህን በደንብ ማስፋት አንድ ጉዳይ ነው። ማስተዋወቅ ሌላ ነው። አገልግሎት ጥራትን ማረጋገጥ፣ ጠንካራ ተቋማትን መፍጠር፣ ብቁ የሰው ኃይል ፕሮዲውስ ማድረግ ዊዚስ ተወዳዳሪና ዘላቂ የቱሪዝም ልማት በማረጋገጥ ኢትዮጵያ ከአፍሪካ ቀዳሚ ትሆናለች። ይሄን ስንል እንግዲህ ክሎስ ወደ 18-20 ሚሊዮን እንትን በአመት አትራክት እናደርጋለን። ቀዳሚ መዳረሻ ስንል እያጠቃለልን እንሂድ። ወደ እርስዎ ልምጣ አቶ ጌታሁን። እንግዲህ የኢትዮጵያ ቱሪዝምና ሆቴል ማርኬት ፕሬዚዳንት እንደመሆኑ በዛ ዘርፍ ያሉ ደግሞ ለቱሪዝሙ ስኬት ለገበያው ደግሞ ምንድነው ማደግ በፍጥነት ለብራንዲንጉም ቢሆን እጅግ አስተዋጽኦ አለው ዘርፉ። ስለዚህ የዘርፉ ተዋናዮች በዚህ ዘርፍም ብቻ ያሉ ሳይሆኑ እንዶ ለቱሪዝም ልማቱ ለሀገር ገቢ መበልጸጉ ተዋናይ የሆኑ እያንዳንዱ ከመንግስት ጎን የሚቆሙ ባለድርሻ አካላት ወይም እነዚህ ተዋናዮች የሚባሉት ምን ማድረግ አለባቸው? ራዕይ ያው ተቀምጧል በአቶ ቴዎድሮስ። ቀጣይ ላይ የአፍሪካ ቀዳሚ የቱሪስት መዳረሻ ወይም የቱሪዝም መናገሻ ለመሆን ስለዚህ ተዋናዮች ደግሞ አስተዋጽኦ ማድረግ አለባቸው። ሁሉም የራሱ ድርሻ አለውና ከዚህ አንጻር ምን የቤት ስራ አለን፣ ምን መሰራት፣ ማን ምን ኃላፊነት መወጣት አለበት የሚለውን እንደ ማጠቃለያ ያጠራርገው ቢነግሩ። በእውነት መጀመሪያ ኢንፍራስትራክቸሩ መገንባቱና በጣም የሚያማምሩ ሪዞርቶች ተሰርተው ማለቃቸው፣ ከዛ ተያይዞ ደግሞ የቅርስ ጥገናው ተያይዞ ማለቁ፣ አብዛኛው ነገር ስራ ተሰርቷል። አብዛኛው ስራ በመንግስት ተሰርቷል። የግል ባለ ሀብቱም ደግሞ እየገባበት ነው ያለው። ከዚህ በኋላ እንግዲህ ሃርሞናይዝ ማድረግ ያስፈልጋል። ሁልጊዜ አንድ ነገር በምንሰራበት ጊዜ ያንን የተሰራውን ነገር የምናዋድደውም የምናረክሰውም ራሳችንን። አሁን አንዳንድ ሀገራት ላይ ስንሄድ ወረቀት ያስጎበኙሻል። ለእንትና የሚባል ዓመተ ምህረት ላይ የሆነ ጦርነት ላይ ለሚስቱ የጻፈው የፍቅር ደብዳቤ ብለው በመስታወት ጥይት በማይበሳው መስታወት እንደዛ ብንሰበስበኛ ኢትዮጵያ በሙሉ ቅርስ ነው የምትሆነው። ሁሉም ነገር አለን። ነገር ግን
እንዴት አድርገን ፔኔትሬት አድርገን ማርኬቲንጉ ጋር እንግባ የሚለው ድጋሚ መታየት ያለበት ነገር ነው። የስ ስትራቴጂው፣ ፖሊሲው፣ ሁሉ ነገር ቤስት ፖሊሲ በቱሪዝም ላይ ቤስት ፖሊሲ ነው የተቀረጸው። አሁን ላይ ግን ፖሊሲ ብቻውን ውጤት ያመጣል። ወደ ታች ደግሞ መውረድ አለበት ያ ፖሊሲውን የሚያስፈጽሙ አካላት። እንደውም ቀድሞ ቱሪዝም ላይ የሚመደብ ሰው በፓርቲ ግምገማ ላይ ያኮረፈ ሰው ነበር ወደ ቱሪዝም የሚጣል የነበረው በፊት የነበረው። ጠቅሰውታል። ቀደም ብላችሁ ስለጀመራችሁ እንግዲህ እኔ አልሰማውም ነበርና ያው ትኩረት አልተሰጠም። እንደ ማሟያ ዘርፍ ነበር የሚታየው። ታንኪዩ። ይሄ አሁን ላይ እንደዛ አይደለም። አሁን ትኩረት የተሰጠበት ሴክተር ነው። እውቀት ያለው ሊሰራ የሚችል አመራር ነው የተመደበው። የሚኒስትር ኦፍ ቱሪዝም በጣም የሚገራርሙ ነገሮች ነው እያደረገ ያለው። ነገር ግን ኢንተርናሽናል አሁን ማርኬት ላይ ባለሀብቱ ፔኔትሬት አድርጎ ገበያውን ወደዚህ መሳብ መቻል አለበት፣ አሁንም ቢሆን ማለት ነው። እሱን ለማድረግ መሰረታዊ ነገር የኢንተርናሽናል ኤጀንቶች አሉ፣ ቱሪዝሙን የዓለምን ኤጀንት የሚያንቀሳቅሱ ማለት ነው። እነሱ መፍራት የለብንም። የሚወስዱትን ፐርሰንት ይታወቃል። ከዛ በኋላ ግን ፍሎ ግን እየጨመረ ይመጣል። ከዚህ ጋር ተያይዞ በአብዛኛው የሚወጡትን የሰላምና መረጋጋት ቱሪዝምና ሰላም አብሮ ስለሚሄድ ማለት ነው በየጊዜው ኤምባሲዎችም የሚያወጡብንን ባኖች ማስቀነስ መቻል አለብን። ይሄ የሚኒስትር ኦፍ ቱሪዝም ስራ ነው። ምክንያቱም እዚህ ቦታ ላይ እንዳትሄዱ እዚህ ቦታ ላይ እንዳትሄዱ ባሉ ቁጥር ገበያው የተረበሸ ነው የሚመጣው። መሬት ላይ እኮ ምንም ነገር የለም፣ ግን በቃ ባኖች ማስፈራራቶች ምናምን ነገር ሲኖሩ ሬድ ላይቶች ሲኖሩ ቱሪስቱ ደረቱን ነፍቶ አይመጣም ወደኛ። ያ ነገሮችን መቀነስ አለበት። ያንን ሰብሮ የሚወጣ ያለውን አሁናዊ መሬት ላይ ያለውን እውነታ የሚያሳይ አምባሳደር ያስፈልጋል። ታንኪዩ። እሱ ነገሮች እንግዲህ በመንግስት የሚሰራው በመንግስት በባለ ሀብቱ የሚሰራው በእኛም በማህበር የሚሰራውን ደግሞ አንድ ላይ አቀናጅቶ ትልቅ ውጤት ማምጣት ይቻላል። በጣም በአጭር ጊዜ ውስጥ ቱሪዝም ኢሚዲየት ኢፌክት ነው የምታየው። እንደ ሌላው ኢንፑት ወስዶ ፕሮሰስ አድርጎ ፋብሪካ ውስጥ ገብቶ ታሽጎ ከዛ በኋላ ብራንድ አድርገሽ ከዛ በኋላ ገበያውን አለማምበሽ ብዙ የለው። ጭስ አልባ ኢንዱስትሪ ነው። ቀጥታ ውጤቱ ይታያል። ዛስ ወይ መንግስትም እኮ ትኩረት የሰጠበት አንደኛው ምክንያት በዛ መንገድ ነው። በዛ መልኩ ከተካሄደ ለውጥ ማምጣት ይሄንን የመጣውን ለውጥ ማስናት ማስቀጠል እንችላለን። እጅግ አድርጌ አመሰግናለሁ። ሰዓታችን ያው በዚህ ስለሚገድበን እናጠቃለው አይደለም? እሺ መልካም። እንግዲህ ዛሬ የቱሪዝም መዳረሻ ልማትና የኢኮኖሚ እድገታችን ምን ይመስላል በሚል በዳጉ ስርጭት ውይይት እያደረግን ነው ቆይታ ያደረግነው። እንግዲህ እንግዶቼ ቴዎድሮስ ደርቦ የቱሪዝም ሚኒስትር ስትራቴጂክ አማካሪና ጌታሁን አለሙ የኢትዮጵያ ቱሪዝምና ሆቴል ማርኬት ማህበር ፕሬዝዳንት ነበሩ። እኔ ውይይቱን በመምራት ሰብለወርቅ ያሳብሪያችሁ ቆይታ አድርጋለሁ። ሰናይ ቀን